ሩታዬ የኔ አቃጣይ የኔ ቀበጥ ማለት ነው። አቦካይን ያውጣሽ የኔ ቆንጆ። ደግሞ እንዴት አባቱ ነው እያማረባት ያለው ይህን ሰሞን። የእውነቴን ነው ምላችሁ ቤተሰቦቼ። እንግዲህ አቤልና ሄርሜላ መልካም የማበድ ጊዜ ብለናል። እንግዲህ ልጊቷ አትቻልም። ሩታ አይደለች እንዴ? እንግዲህ ሌላ አቅጣጫ ጀምራለች ሩታ ማለት ነው። ሄርሜላማ ጨርቅሽን ጥለሽ ማበድሽ የማይቀር ነው። በዚህ ልክ ደግሞ ዋናው ባለቤቱ እያለ የአቤል እንደዚህ መንጨርጨር። አቤልዬ የከፈለችን ብር ታስመልሳለች እንዴ? አብርሽ ወደ ሩታ ከሄደ ከሄርሜላ በላይ እኮ አንተን የተንጨረጨርከው። እኔ ግን ያሳቀኝ መሀል ላይ የአብርሽ ነገር ነው። በቃ ዝም አለ እኮ። ጅን ነው እንዲ አላለም አቤል? አዎ ጅን ነው። ሚስቱን ይመርጣል፣ የልጁን አባት ይመርጣል። ያኔ ምን አባህ እንደሚውጥክ እንግዲህ አቤል እናያለን። ከኤርሜላ ላይ የተከፈለን ብር ትመልሳለህ፣ የበላህትን ትተፋታለህ ማለት ነው። ለዚህ ነው አደለ? ከኤርሜላ በላይ አንተ እኮ ነህ ያንጨረጨረህ ማለት ነው። ሩታን አታክሉም እኮ እናንተ ሁለታችሁ ራሱ አንድ ላይ ብትደመሩ እግዚአብሔርን ሩታን አታክሉም። ሩታዬ የኔ አቃጣይ በጣም ነው የተመቸሽኝ። የት አባታቸው ደግ አረግሻቸው። የእነሱን ትወና መልሰሽ ታውኝላቸውና ዋጋቸውን ስጫቸው። በተለይ እኔ እኮ ታየኝ ሄርሜላ እኔ በጣም የታየኝ የሄርሜላ እንግዲህ ጨርቋን ጥላ የምታብድበት ጊዜ ቅርብ ነው። አብርሽ ደግሞ እመኑኝ ሩታን ይመርጣል። ሩታ ደግሞ እኮ ሲጀመር እኮ ሩታና ሄርሜላ ለምርጫ የሚቀርቡ አይደሉም። በነገራችን ላይ አብርሽ ራሱ ለምርጫ መደናገር በጣም ገርሞኛል። ምክንያቱም ምንም ብትበድል የእውነት ቢሆን ራሱ ምንም ብትበድል ምንም ብታስከፋህ ራሱ ሚስት ናት። ምንም ብትሆን የልጅ እናት ናት። ሄርሜላ ደግሞ እቺ ባለጌ ጋጥ ወጥ ደግሞ ለምርጫ የምትቀርብ ሴት ሆና ነው እንዴ? ለምርጫ የምትቀርብ ሴት ሆና ለምርጫ ስትቸገር ስና ያቦታውኝ በቃ ብለ በመጨረሻ ጊዜ ሩታ ትናንትና ሩም ጠርቼ ሳወራሽ እኮ እምቢ ብለሽኝ አይደል እንዲርሹ ዛሬ ምን ተገኝቶ ነው በዚህ ልክ የተቀየርሹ? በማለት በመደናገጥ እንግዲህ አብርሽ ከሁለቱም ሳይሆን ያው መጨረሻ ላይ እንግዲህ ጥላው ሄዳለች። ሩታዬ ግን ተመችተሽኛል የኔ አባት የኔ ጌታ አብርሽዬ። ድብስብስ ስታረገው እኮ ቅልጥ አለ። እናንተ ፈዘዘ። በፊቱም ልጊቷ እናት የሩታዬ ናትና በነገራችን ላይ ማለት ነው የሄርሜላ ማበጃ ጊዜ ቅርብ ነው። በቃ ሩታን አትቻያትም። የእውነት ሄርሜላ አትቻያትም። ጨርቅሽን ጥለሽ እንድታብጅ ነው የምታደርግሽ። እመኝኝ። አቤል የበላትን የሩታን ገንዘብ ትከፍላለ። ምንም ማድረግ አይቻልም። እና የዛሬው ተመችቶኛል ቤተሰቦቼ። ሩታዬ እንግዲህ የመልካም የማቃጠል ጊዜ ብዬሻለው። ሄርሜላ ደግሞ መልካም ጨርቅሽን ጥለሽ የምትሄጅበት ጊዜ ብያለው ማለት ነው። በነገራችን ላይ አብርሽ ያው ለምርጫ በጣም ተቸግሮ መጨረሻ ላይ በቃ ፍዝዝ ነው ያለው። ጅል ነው እንዲ አላለም አቤል? የበላው ብር አንገበገበ ካድል። ለዛ ነው ጅል ነው እንዲ ያልከው። ሚስቱ እኮ ናት ምንም ቢሆን ማለት ነው። ስለዛ ሩታ እንግዲህ አሁን አቅጣጫዋን ቀይራለች ማለት ነው። የዛሬ ቪዲዮ የብዙዎቹን ተመልካች ቀልብ እየሳበ ነው። እንዳዩዋችሁ በ5 ሰዓት ሳይሆን 160 ምናምን ሺህ ሰው አይቶታል። የእውነቴን ነው። ሄርሜላና እንግዲህ የሩታዬ ፍጥጫ ውስጥ ገብተዋል። ያው ማን ያሸንፋል? ለሩታ የልጄን አባት ሞቼ ይገኛለሁ አልሰጥም። ሩታ ቆመች ትቀሪያታለሽ። ሄርሜላዬ ወንድ እንዳማርሽ እያለቻት ነው። ያው ምንም ማድረግ አይቻልም። ልጅቷ ሩታ ናት። ሄርሜላ መልካም የመቃጠል ጊዜ አትቻትም። ደግሞ በደፍቶባታል ሩታ የኔ ቆንጆ። እንደ ልጅሽን አባት የማይፈለገ ቢሆን ለዚህ ለገጦጥ ወንድ የሌለ እኮ ነው የምትመስለው። እኔ ግን የገረመኝ ማለት ነው ሄርሜላ አብርሽ እንዲመርጥሽ ነው ለምርጫ የቀረብሽው። እግዚአብሔርን በስቲ አታፍሪም እኮ አንቺ። ከሩታ እኩል ከሚስት እኩል ለመመረጥ ነበር የቆምሽ። አብርሽዬ ቅድም እኮ ሌላ ነበር ስትናገር የነበረው። እየተወነች እኮ ነው አሁን ተቀይራ ነው እኮ አብርሽ እንዳታምናት። ያኛው ደግሞ አቤል ተብዮ አለቅላቂው ማለት ነው ምላሳ። ቅድም እኮ ሌላ ስትል ነበር። አንተ ፈቅደ ነው እንዲያሳሰርካ ጅን ነው እንዴ ልጁ? ምን እየሆንክ ነው አብርሽ? የሚጠቅምህን ምረጥ እንጂ ሚኮ በሳቅ ነው። በነገራችን ላይ ያሳቀኝ ከሁሉም የአብርሽ መሀል ላይ መጃጃል። እግዚአብሔርን ብላችሁ ቤተሰቦች፣ ወይኔ እናቴ መጨረሻ ያሳምረው ማለት ይሄኔ ነውና የአብርሽ መጨረሻ ላይ መሀል ላይ እንደዚህ መጃጃልና ፍዝዝ ብሎ ሩታን ሲያይ በጣም ነው የሚፈዘው። አብርሽዬ የሩታ ውበት እንግዲህ ሰሞኑን እያፈዘዘ ይመስላል። እንዳየው ከሆነ ደበስበስ ስታረግ ደግሞ ጸጥ ትላለ። ትንፋሽ ሁሉ እያጠረ ነው። እና በእጇ ምን እያስነካችሁ ነው አላለም አቤል? ምን ታደርገዋለ? በፊትም በሷ እኮ ነው ቀልጥ ያለው። በሄርሜላ መሰለህ እንዴ? በሩታ ነው ቀልጥ ያለው። አሁንም ደግሞ እመነኝ በሩታ ነው ቀልጥ የሚለው። እንግዲህ መጨረሻውን ሁላችንም በጉጉት ማናሸንፈው አብርሽን ይወስዳል።
በነገራችን ላይ እኔ ስቅ ያለው እግዚአብሔርን እምላችሁ ቤተሰቦች የአብርሽ ነገር ያሳቀኝ መሀል ላይ ዝም